ለዘመናት የሉዓላዊነት ትርጉም የሀገርን ዳር ድንበር ማስከበር፣ የግዛት አንድነትን መጠበቅና የወራሪን ኃይል መመከት ሆኖ ቆይቷል። ይህ አሁንም ድረስ ያለ እሳቤ ቢሆንም በዚህ ዘመን ግን ሉዓላዊነት የድንበርና የጂኦግራፊ ወሰን ብቻ አይደለም። እውነተኛ ሉዓላዊነት የሚረጋገጠው በኢኮኖሚ ነጻነት፣ ከጥገኝነት በመላቀቅና ራስን ችሎ መቆም ሲቻል ነው። በዘመናችን አንድ ሀገር ዳር ድንበሩ በጦር ኃይል ቢከበር እንኳ የዕለት ጉርሱን ከሌሎች የሚለምን ፖሊሲውንና በጀቱን በውጭ እርዳታ ላይ የሚመሰረት ከሆነ እውነተኛ ሉዓላዊነቱ ሙሉ ሊሆን አይችልም። የውጭ ኃይሎችና በዳሪዎች በኢኮኖሚ ደካማነት ላይ ተንተርሰው ፖለቲካዊ ውሳኔዎችን ለማስቀየር በሀገራዊ ጥቅም ላይም ጫናን ለማሳደርና የራሳቸውን ፍላጎት ለመጫን ይሞክራሉ። እናም እውነተኛ ክብርና ሉዓላዊነት የሚረጋገጠው በሀገር ውስጥ በሚመዘገቡ ተጨባጭ የልማት ስኬቶች ነው። ሀገር ስታድግ፣ ስትበለጽግ፣ በምግብ ራሷን ስትችልና ከጥገኝነት ስትላቀቅ ዓለም አቀፉ ማህበረሰብ ያለው እይታና አክብሮት ይቀየራል። በኢትዮጵያም የሆነው ይህ ነው። Ethiopia is often called the cradle of human civilization. ኢትዮጵያ በብዙዎች ዘንድ የሰው ልጅ ስልጣኔ መገኛ፣ የጥንታውያን መንግስታት የንግድ መስመሮችና የአፍሪካ ጥልቅ ታሪካዊ መሰረቶች ምድር ተብላ ትጠራለች። ዛሬ ኢትዮጵያ ታሪኳን የሚመጥን ታላቅ የሆነ ነገር ለመገንባት እየጣረች ነው። ይኸውም የአፍሪካ ቀንድን የወደፊት እጣ ፋንታ የመለወጥ አቅም ያለው ኢኮኖሚ ነው። ለብዙ ዓመታት ዓለም ኢትዮጵያን ከጦርነት ከድርቅና ከፖለቲካዊ አለመረጋጋት ጋር በተገናኘ ነበር የሚያውቃት። ዛሬ ግን ሀገሪቱ ከኃይል ማመንጨት ከአቪዬሽንና ከማዕድን እስከ ዲጂታል ቴክኖሎጂ ባሉ ዘርፎች ያንን እይታ ለመቀየር እየሰራች ነው። An economy capable of transforming the future of the Horn of Africa. Well, this country is famous for its coffee. ይቺ ሀገር በዓለም ዙሪያ በምትልከው ቡናዋ ታዋቂ ናት። አሁን ላይ አዳዲስ ግዙፍ ኢንዱስትሪዎችን ለመክፈት ባላት ከፍተኛ ፍላጎት ኢኮኖሚያውን እያደራጀች ትገኛለች። ከማዕድን እስከ ታዳሽ ኃይል፣ ከቱሪዝም እስከ ዋና ዋና የመሰረተ ልማት ፕሮጀክቶች ድረስ የወደፊት እጣ ፋንታዋንና የቀጠናውን ጉዞ ያፋጥናሉ ብላ በተስፋ በምትጠብቃቸው ዘርፎች ላይ ኢንቨስት እያደረገች ነው። የኢኮኖሚ ጉልበት ያለው ሀገር በነጻነት የመደራደር አቅሙ ይጎለብታል። የውጭ ጫናዎችን መመከትና በራሱ የተነደፉ ፖሊሲዎችን የማስከበር እድሉም በከፍተኛ ደረጃ ይጨምራል። ይህንን ታላቅ ሀገራዊ ራዕይ መሬት ለማስረገጥ የተቀረጸው የመደመር እሳቤ ኢትዮጵያ ከነበረችበት የዕዳና የጥገኝነት አዙሪት ወጥታ በራሱ አቅም የምትቆምበትን አጠቃላይ የልማት ስትራቴጂ ነድፏል። ይኸው እሳቤ በንድፈ ሀሳብ ብቻ ሳይቀር በሀገሪቱ የምግብ ዋስትና፣ በኢንዱስትሪ ምርታማነትና በመሰረተ ልማት ግንባታ ላይ ተጨባጭ ውጤቶችን ማሳየት ጀምሯል። በዚህ ሁሉ የልማትና የሉዓላዊነት ጉዞ ውስጥ ትልቁና ቁልፍ አምድ የኢንዱስትሪው ክፍለ ኢኮኖሚ ነው። ማኒፋክቸሪንግ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የሉዓላዊነት አንዱ አንጓ ነው፣ አጀንዳ ነው ይባላል። አንድ ሀገር ሉዓላዊት ናት፣ በራሷ ግዛት፣ በራሷ ሕዝብ፣ በራሷ መሻት የዓለም አቀፍ ሕግን ጠብቃ የምትኖር ፍላጎቶቿን የምትከላከል ትሆናለች፣ መሆን አለባት የሚባለው ቤዚክ ነገር ስታሟላ ነው። ለምሳሌ የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። የራስን ምርት በሀገር ውስጥ ማምረት ማለት በቀላሉ የገበያ አቅርቦትን ማሟላት ብቻ ሳይሆን ሀገራዊ የኢኮኖሚ ደህንነትን ማስከበር ማለት ነው። ለዘመናት ኢትዮጵያ መሰረታዊ ለሚባሉ ቁሳቁሶች፣ ለጨርቃ ጨርቅ፣ ለምግብ ማሰናጃ፣ ለግንባታ ዕቃዎችና ለመድኃኒቶች እንኳ ሳይቀር ሙሉ በሙሉ በውጭ ሀገራት ምርት ላይ ጥገኛ ነበረች። ይህ ጥገኝነት ደግሞ የሀገርን የውጭ ምንዛሪ ማድቀቅ ብቻ ሳይሆን ዓለም አቀፍ ቀውሶች በተፈጠሩ ቁጥር የሀገርን ኢኮኖሚ ለከፍተኛ አደጋ ያጋለጥ ነበር። ታዲያ በመደመር እሳቤ የተቃኘው የኢትዮጵያ ታምርት ንቅናቄ የውጭ ምርቶችን በሀገር ውስጥ ምርት መተካትን ዋና ዓላማው አድርጎ የተነሳ ነው። በዚህም ባለፉት ዓመታት ጠቅላይ ሚኒስትር አብይ አህመድ የራሳችንን ምርት በሀገር ውስጥ ማምረት አለብን በማለት ያስቀመጧቸው አቅጣጫዎች በተግባር መሬት ነክተዋል። በኢንዱስትሪ ፓርኮችና በግል ባለሀብቶች አማካኝነት ከዚህ ቀደም ከውጭ የሚገቡ የጨርቃጨርቅ፣ የአልባሳት፣ የጫማና የቆዳ ውጤቶች በሀገር ውስጥ በስፋት ማምረት ተጀምሯል። በሀገር ውስጥ የሚመረቱ የግብርና ምርቶችን ወደ ተዘጋጁ የፋብሪካ ምርቶች በመቀየር የምግብ ዘይት፣ የወተትና የፍራፍሬ ምርቶች በሀገር ውስጥ አቅም እንዲሸፈኑ ተደርጓል። እንደ ሲሚንቶና የብረታ ብረት ምርቶችን በሀገር ውስጥ አቅም በስፋት በማምረትም ለትልልቅ ሀገራዊ መሰረተ ልማት ፕሮጀክቶች መጋቢ እንዲሆኑም ተደርጓል። ኮንስትራክሽን እያደገ ስለሆነ ግራናይትና ማርብል ድንጋይ ጭነን ከምናመጣ ሀገር ውስጥ እናመርታለን። መስታወት ጭነን ከምናመጣ እዚህ እናመርታለን።
እንጨት ጭነን ከምናመጣ እዚህ እናመርታለን። ሲሚንቶ ጭነን ከምናመጣ እዚህ እናመርታለን። ብረት ካመረትን፣ ሲሚንቶ ካመረትን፣ መስታወት ካመረትን፣ ግራናይት ካመረትን፣ ሴራሚኮች ካመረትን፣ ማርብል ካመረትን ማንኛውንም ህንፃ በጥራት አብዛኛውን ነገር በሎካል ማቴሪያል ማምረት ይቻላል ማለት ነው። ኢትዮጵያውያን የራሳቸውን ምርት በሀገር ውስጥ ማምረታቸው በዋናነት 3 ዋና ዋና ሀገራዊ ጥቅሞችን ስለማስገኘቱ ተንታኞች ያስቀምጣሉ። የመጀመሪያው ሀገራዊ ጥቅም ለገቢ ምርቶች ይወጣ የነበረውን በቢሊዮን የሚቆጠር ዶላር በሀገር ውስጥ ማስቀረት ተችሏል። በሁለተኛነት ደግሞ በሚሊዮን የሚቆጠሩ ወጣቶች በአምራች ኢንዱስትሪው ዘርፍ የስራ ባለቤት እንዲሆኑ ተደርጓል። ኢትዮጵያውያን የራሳቸውን ፍላጎት በራሳቸው ምርት መሸፈን መጀመራቸው ከውጭ ጫናና ዓለም አቀፍ ቀውሶች ጫና እፎይታን እንዲያገኙ ያደርጋቸዋል።